ሜራ ምን እያደረግሽ ነው? ውጭ ከዚህ። አድናን ይቅርታ አጋጣሚ ነው። አንቺ አረ ምን ጉድ ነሽ? ውጭ ከዚህ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ መልካም ነው፣ ሁሉ ሰላም ነው። ይህ ወይኗ ሚዲያ ነው። ሉሃና ድራማ ክፍል 15 ይዤላችሁ መጥቻለሁ። እንግዲህ ክፍል 14 ላይ ሜራ ሉሃናን በትራስ አፍና እንድትገላት ሮቤል ትዕዛዝ ሰጥቷል። ትዕዛዙንም እየተንቀጠቀጠች ቢሆንም ተቀብላ ሂዳ በትራስ አፍናት እንደነበረ ነግሬያችሁ ነበር። እናም እውነት ራሷን ነጻ ታወጣ ይሆን ሉሃና ወይንስ የሆነ ሰው መጥቶ ያድናት ይሆን የሚል ነበር ሀሳባችን። እንግዲህ በዚሁም አጋጣሚ አድናን በአጋጣሚ ሳልፍ ናፍቀሽኝ ላይሽ ስፈልግ ነበር የገባው ወደ ቤት አላት። ወደ ክፍሏ ሲገባ ሜራን አፍና ልትገላት ስትል ነበር የደረሰውና ሜራን ወሩሮ ከአንገቷ ላይ እጇን አንስቶ አድኗታል። እንግዲህ ሜራንም እስከትችል በጥፊ አጣፍቷታል ማለት ነው። ሜራንም በጣም ነው ያስጠላችሁ፣ በጣም ነው የተጸየፋት አድና። እሷ ግን ምን ሆኖ ነው እውነት ለሷ ብሎ ነው ወይ እያለች ነው አሁንም ድረስ የምታስበው። እሱ ግን በአይኑ ያየውን በፊትም ደግሞ ሉሃና ልታስረዳ የሞከረችውን እውነት እየተጋፈጠው እንዳለ አልገባትም ነበር አድናን ሉሃን ሜራን ማለት ነው። እናም እንደዛ አድርጎ ሲያጣፋት ሩጣ ሂዳ ሮቤል ጋር ተደበቀች። ሮቤል ምን ሆነሻል ሜራ? ተረጋጊ፣ ምንድን ነው የሆንሽው? የሆነውን ደግሞ በስርዓት አስረጂ፣ ምንድን ነው አላት። ደረሰብኝ እኮ አድናን እኮ ሉሃናንን ልገላት ስል እጅ ከፍንጅ ያዘኝ ነው ምልህ እያለች እሱም ወደ እሷ ጣቱን ሲቀስር እሷም ደግሞ ወደ እሱ ጣቱን ስትቀስር አንተ ነህ ጠብቅልኝ ብዬህ ነበር፣ እንዴት እንድታረገኛለህ? ምን አይነት ማትረባ ሰው ነህ? እሱም ደግሞ አንቺ ነሽ እንጂ ማትረቢ ሴት፣ የሰው ነፍስን ያህል ለማጥፋት እንዴት በር አዘጊም እየተባባሉ እስ በራሳቸው እየተጠቃቀሱና እየተወቃቀሱ ነበረ። እናም ራሳቸው ሲዞር ድረስ ሲጨቃጨቁ ቆይተው በመጨረሻም ሮቤል ያው ሜራ በጣም እንደምታፈቅረው ስለሚያውቅ በፍቅር ሊያታልላ ሲሞክር ጥላ ወጣች። ጥላ ወጥታ መኝታ ክፍሏ ሂዳ ነበር ቁጭ ብላ የጠበቀችው። አድናንም ሉሃናን ካረጋጋትና ካጽናናት በኋላ ያለሷ ብትሞትበት ምን ሊሆን እንደሚችል ከነገራትና በጣም እንደሚወዳት ነገራት። ሉሃናም በተመሳሳይ ስላዳናት አመስግናው ግን ደግሞ አሁን እንደዚህ በዚህ ሁኔታ መተኛት እንደምችል ግራ ገብቷት ስለነበር አንቺ ተኚ፣ እኔ ሶፋ ላይ ቁጭ ብዬ ወይም ተኝቼ ጠብቅሻለሁ፣ አንቺ ብቻ ተረጋግተሽ ተኚ፣ ደግሞ በሩን ዝጊው፣ እንዳታስቢ እንዳትፈሪ ብሎ አጽናንቷትና አረጋግቷት ነበር የሄደው። ቀጥ ብሎ ወደ ክፍሉ ሲሄድ ሜራን አልጋው ላይ ጫፍ ቁጭ ብላለች። አንተ ማትረባ፣ እንዴት ለአንዲት የማትረባ ሴት ለእኔን ትመታኛለህ? እንዴት እንድታደርጋለህ? እንዴት እጅህን ታነሳለህ? እኔ እኮ የልጅህ እናት ነኝ ምናምን እያለች ዝም በይ፣ ድጋሜ እንዳልደግምሽ ዝም ብትይ ይሻልሻል። አንቺ እኮ ያው ምንም ከወደድኩ አልፈራ አይነት ነገር ነሽ። ምን አይነት ደረቅ ነሽ? ቢያንስ እንኳ እጅ ከፍንጅ ተይዘሽ እኔ አንቺን ቢያደርገኝ እግሬ ስር ተደፍቼ እየዬ ነበር ምለው። አንቺ ግን ደረቅ ነሽ። አሁንም ልትከራከሪ ትፈልጊያለሽ? ምን አይነት ባለጌ ነሽ? አሁን ዝም ብለሽ ብተኝ ነው የሚሻለሽ ብሎ ጮኸባት። እሷም የምትሆነው ግራ ግብት ብሏል። እንዴት እንደዚህ ሊላ ይቻለ እያለች እኔ እኮ ሚስትህ ነኝ አለችው። አንቺማ ከሚስትነት ይልቅ ውሽምነት መርጠሻል አላት። ምን ለማለት ፈልገህ ነው አለችው። ለማለት የፈለግኩት ገብቶሻል። ከዚህ በላይ ሌላ ነገር ካለው ደግሞ አንቺ አስረጅኝ አላት። እሷም ይሄ ንግግሩ ምን ለማለት እንደፈለገ ግራ ገብቷት አሽሙር መሆኑ ገብቷታል። ግን ደግሞ እንዳልገባት ለመሆን እየታገለች ባለችበት ሰዓት ጥሏት ወጣ። ሲወጣ ደግሞ ሮቤልም ከክፍሉ ሲወጣ ሜራን ፍለጋ ነበር የወጣው። ግን በአጋጣሚ አድናን ከክፍሉ ሲወጣ በር ላይ ተገናኙ። ከዛም ያው እንዴት ተለመደው አንዳንድ ጊዜ ለሌሊት አንተ ጋር ትመጣ የለ ሜራን፣ እሱ ነገር ናፍቆህ ይሆን እንዴ አለው። ወንድሜ ምንድን ነው እያልክ ያለው? ምንም አልገባኝም። እባክህን የኔን እውነት ስማኝ አለው። አንተ ጋር ምንም እውነት የለ፣ እባክህ ዝም በል በጣም ነው ያስጠላችሁኝ አለ። ሮቤልም እንዴት ተለመደው ሊያለቃቅስና ሙሾ ሊያወርድ ሞከረ። ወንድሜ እኔ በጣም ሸክም ኮንክብህ አይደል? እኔ ውልቸራይ ስለተቀመጥኩ ነው አይደል? እባክህን ይቅር በለኝ፣ እንዳስቸገርኩህ አውቃለሁ፣ ሸክም እንደሆንኩብህ አውቃለሁ እያለ እንግዲህ እንዴት ተለመደው
የአድናን ልብ የሚያገኝበትን መንገድ ሮቤል እየተጠቀመ ነበር። አድናን ግን በጣም ስለገባውና ስለነቃበት አዎ ከሸክምም በላይ ሸክም ሆነህብኛል፣ ላይ ሁሉ አልፈልግም፣ እባክህን አሁን ልለፍ፣ በሩ ልቀቅልኝ አለው። አድናን በጣም እንደተናደደ ሲያቅ አሁንም ሌላ ሀሳብ አመጣ ሮቤል። መቼም አይበገርም፣ ለውሸት አይታክተውም ሮቤል። እኔ እኮ ሉሃናንን ከልቤ ስለምወዳትና ስለማፈቅራት አብዝታ ስለ እህቷ ስትጨነቅ ስላየሁ ሀሳቧን ሰብሰብ አድርጋ ከኔ ጋር እንድትሆንልኝ ስለፈለግኩኝ ነው ያን ደብዳቤ የጻፍኩት እና ይቅር በለኝ አለው። ይሄንንም አላምንህም። አንተ ምን አይነት ባለጌና ወራዳ ሰው እንደሆንክ መገመት አይከብደኝም። ምናልባችም ይሄ የጻፍከው ራሱ ለሌላ ሴራ አስበው ሊሆን ይችላል እያለ አድናንም እንግዲህ በጣም ተናዶ ተበሳጭቶም አራግፎ ጥሎት ሄደ። እንግዲህ እንደዚህ ብሎ ቀጥ ብሎ ወደ ሉሃና ክፍል ነበር ሄደው። በምታዩት መልኩ ሉሃናንም ጸጉሯን ተሰርታ ልብሷን ቀይራ በጣም አምሮባት ነበር ያገኘውና እሱም ደስ አለው። አምሮብሻል፣ በጣም ተውበሻል እያለ ውብ እኮ ነሽ፣ ለዓለም ሁሉ የሚበቃ ውበት እያለ እንግዲህ ውበቶቿን ሲያመሰግንላት ነበር። እሷም ውይ አድናን አንተ ደግሞ አታሽኮርመመኛ፣ እኔ ደግሞ ያን ያህል እኮ ቆንጆ አይደለሁም አለችው። እሱንማ እኔ ተመልካች ነኝ የምነግርሽ፣ በጣም ቆንጆ ነሽ አላት። እሷም አይ አድናን አንተ እኮ ማየት ስላልቻልክ እንጂ እህቴ ሳራም እኔን ነበር የምትመስለው አለችው። እሱም አይ እሷንም እኮ ታዲያ ቆንጆ እንደሆነች ሁሌ ነግራት ነበር አላት። እንዲህ የተባባሉ ሁሌ እንደሚወዳትና ከእሷ ጋር እንደሚኖር አበሰራት። እሷም እኔ በጣም ጥሩ ሚስት ልሆን እወዳለሁ፣ ግን አንተስ ታምነኛለህ አለችው። አድናንም አንቺስ ትማግጭብኛለሽ አላት። ኧረ በስመ አብ በጭራሽ እኔ ላደርግ አልችልም አለችው። እሱም እንግዳውስ እኔ አንቺን አልጠረጥርሽም፣ ስለዚህ እስከ መጨረሻው እታመንልሻለሁ አላት። እሷም እሺ ግን ደግሞ አስቸጋሪ ሊሆንብህ እችላለሁ አለችው። ምንም ችግር የለም፣ እናም ደግሞ የተወሰነ የእህቴን ነገር እስካረጋገጥ እንድትታገሰኝ እፈልጋለሁ አለችው። በጭራሽ ምንም ቢፈጠር ከጎንሽ ነኝ፣ እስከ መቼውም ቢሆን እጠብቅሻለሁ አላትና ጥሩ የፍቅር ቃላቶችን ተለዋውጠው ተለያዩ። በዛ መካከል ግን ሮቤል የወንድሙ ቃላቶች ጠጠር ያሉና አሽሙር የበዛባቸው በመሆኑ እንዲሁም ኃይል የተጫናቸው በመሆናቸው የእኛን ጉዳይ የሚራንና የኔን ነገር ያወቀ ይመስላል በሚል ጥርጣሬ ትልቅ ስጋት ውስጥ ገብቶ ሚራንን ቀጥታ ለማግኘት ከመፍራት አንጻር ስልክ ደወለላት። ሚራን ደግሞ ኪችን ውስጥ ሽንኩርት እየከተፈች ነበርና ሉሃና ቀጥ ብላ ሄዳ አንቺ ማትረቢ እኔ ልገድኝ የፈለግሽው ለምን አባሽ ነው? ምን አባሽ ፈልገሽ ነው? ካሁን በኋላ ግን እኔ ልገዲ ብትሞክሪ ልታገስሽ አልችልም ብላ ሉሃና እስከ ጥግ ሚራንን አስጨንቃታለች። ሚራን ደግሞ ቢላዋ ይዛ ስለነበር እባክሽ ራቂልኝ ከዚህ፣ እባክሽ ራስሽን ጠብቂ ሂጂ ከዚህ እያለኝ ሉሃናን ልታስፈራራ ሞክራ፣ ቆይ ሉሃና ግን እጇን ጠምዘዛ ቢላዋውን ከሚራን እጅ ተቀብላ ሚራንን በራሷ ቢላዋ አስፈራራቻት። እሷም በጣም እየተንቀጠቀጠ ይቅርታ አድርጊልኝ፣ ልገልሽ እኮ አልነበረም፣ ግን ደግሞ ይቅር በይ በቃ ምናምን ብላለ። ሚራም ተልፈስፍሳ ለምናታለች ይቅርታ ማለት ነው። ከዛ በኋላ እንግዲህ ሚራን እዛ ኪችን ውስጥና ሉሃናን ስላስፈራራቻት ተጨንቃ ባለችበት ሮቤል ደውሎ ውጭ ላይ መገናኘት አለብን፣ የግድ ቤት ውስጥ አንችልም፣ የግድ ውጭ መውጣት አለብኝ ሲላት፣ እሷም እንዴት ነው ውጭ መውጣት የምንችለው በዚህ ሁኔታ? አድናን በጣም ተቀይሯል፣ አይኖቹ ሁሉ እኛ ላይ ናቸው፣ ስለዚህ በዚህ ሁኔታ እንዴት ነው ውጭ ላይ ልንገናኝ የምንችለው እያለች እንግዲህ ብዙ ነገር ለመነችው። ሮቤል ግን በጭራሽ ከሱ ሀሳብ ውጭ የሌላ ሰው ስለማይሰማ ሚራንንም አሳምናት የግድ ውጭ መገናኘት አለብን ብሎ አሳምኗታል። ከዛም በምን ያህል ቅጽበትና በምን ያህል ፍጥነት እንደወጡ ሳናውቅም አድናንም ሳያያቸው ሚራንም ከቤት ወጥታለች። የሚገርመው ደግሞ ሮቤልም ዊልቸሩን ቤት ውስጥ ቆልፎበት ክፍል ውስጥ ነበር የወጣው። ሮቤልም ክፍሉን ሲያየው የሮቤል ክፍል ተቆልፏል። ሚራንንም ሲጠራትና ሲፈልጋት ቤት ውስጥ የለችም። ሳሎን ቁጭ እንዳለ አድናን ሉሃና መጣች። ምን ሆነሃል? የት ሄደው ነው አለችው። የሉም ሁለቱም። እሱ ግን ተኝቶ ሳይሆን አይቀርም፣ ብዙ ጊዜ ሲደብረው እንደዚህ ያደርጋል። ቤት ውስጥ ተኝቶ ሳይሆን አይቀርም፣ ሚራን ግን የለችም አላት። ደውልላት ብለው ደጋግመው ደወሉ። ሚራንና ሮቤል ደግሞ ውጭ ላይ እያወሩ ነበረ። እናም ስልኩ ተደጋግሞ ሲደወል እባክህ
ስልኩን ማንሳት አልፈልግም፣ እኔ ፈርቻለሁ፣ አድናን ተቀይሮብኛል አለችው። አንቺ ደግሞ አትንቀጥቀጫ፣ ከዚህ በላይ ብዙ ነገር ዋሽተሽ የለ እንዴት ነው ስልክ ማንሳት አሁን ይደበራሽ? አይ አሁን ላይ እውነቱን ለመናገር ከአቅሜ በላይ ሆኖብኛል፣ እኔ አልችልም፣ ከዚህ ቤት እንውጣ ብላ ብዙ ለማነችው። ሮቤልን በጭራሽ ይሄን ማድረግ እንደማይችልና በጭራሽ የሚፈልገውን ሳያሳካ ከዛ ቤት እንደማይወጣ ነግሯታል። እናም በመጨረሻ ስልኩን እንድታነሳው ካግባባት በኋላ ስልኩን አንስታ እቤት የለሁም ሆስፒታል ነኝ ቼክአፕ አለኝ ብላ ዋሸችው። ሮቤል አድናን ግን አምናት፣ ሉሃና ግን በጭራሽ አላመነችውም። እንደውም የበለጠ ተናደደችበት። አንተ ግን መች ነው የምትነቃው? ነቅቻለሁ ትላለህ እንጂ እዛው እኮ ነህ እንደፈዘዝክ ነህ። አሁንም እሷን ታምናታለህ? ሲጀመር ሮቤልም ራሱ ክፍል ውስጥ ለመሆኑ ምንም ዋስትናና ማረጋገጫ የለህም። የቤቱ ቁልፍ አለህ አለችው። አዎን አላት። እናም ቤቱን ማየት እፈልጋለሁ፣ በሩን ክፈትልኝ አለችው። ለምን እንዴ? የተኛ ተይው፣ ሲነሳ አወራዋለሁኝ፣ ስለ ደብዳቤ ብጠይቀው ነው አላት። አይ የምታምነኝና የምሰማኝ ከሆነ በሩ መከፈት አለበት ብላ ተቆጣችው። አድናንም እሺ በቃ አትቆጫ፣ የምትፈልጊውን አደርጋለሁ የኔ መቤት፣ በቃ አንቺ ያልሽኝን አደርጋለሁ ብሎ ተነስቶ በሩን ከፈተላት። በሩን ከፍቶ ሲገባም ዊልቸሩ ብቻ ቁጭ ብሎ አገኘው። ሉሃና በጣም ደስ አላት። ደስ ያላት የአድናን ልብ በመሰበሩ ሳይሆን አድናን የወንድሙን ክህደትና ውሸት በአይኑ ለማየት ማብቃቱ ነው። ምክንያቱም በተደጋጋሚ ሮቤል ቆሞ ይሄዳል ስትለው አድናን ሊያምናት ስላልቻለ፣ አሁን ግን በአይኑ ስላየላት በጣም ደስ ብሏታል። እናም ዊልቸሩን ይዘው ወጥተው ዊልቸሩ ላይ ቁጭ ብሎ አድናን፣ ሉሃና ደግሞ ከጎን ቁማ ሚራን በሩን ከፍታ እስክትገባ እየጠበቁ ነበር። ሚራንም በሩን ከፍታ ስትገባ በድንገት ዊልቸር ላይ ቁጭ ያለው አድናን ነበር። ውድ የወይኗ ሚዲያ ቤተሰቦች በጣም አጓጊና ደስ የሚል ፓርት ላይ ነው ያቆመው። በቀጣይ ክፍል ደግሞ ሮቤል እንዴት ነው ወደዛ ቤት የሚመለሰው? ሚራንስ ምን ታደርግ ይሆን? ግቢና አንቺ ሳሎን ላይ ማንም አለመኖሩን ስታረጋግጪ ደውይልኝ እኔ እገባለሁኝ ብሎ ተስማምቶ ነበር እሷ ቀድማ የመጣችው። ይህ ነገር እንዴት ይሆን? ቀጣይ ክፍል አጓጊውን ፓርት ይዤላችሁ መመጣ ይሆናል። እስካሁን ግን ከኔ ጋር ስለነበራችሁ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ከኔ ጋር ሆናችሁ ጊዜያችሁንም ስለሰጣችሁኝ አመሰግናችኋለሁ። ይህ ወይኗ ሚዲያ ነው። ሰላማችሁ ይብዛ።